እንግሊዝ ፕሪሚየር ሊግ የቀጣይ ዓመት የ2026-2027 የውድድር ዘመን ፊክስቸሮች ወይም ደግሞ መርሃ ግብሮች ይፋ ሆነዋል ከጥቂት ደቂቃዎች በፊት ማለት ነው። የሁሉንም የእግር ኳስ ቤተሰብ የሚመለከት ጉዳይ ስለሆነ ኮፒ ሊንክና ፎሎ ማድረግ እንዳይረሳ። እያንዳንዱ ቡድን በመጀመሪያዎቹ 3 እንግዲህ መርሃ ግብሮቻቸው ማንን ያገኛሉ የሚሉትን ዝርዝር ነጥቦች እዚህ ቪዲዮ ላይ ታገኛላችሁ። ኮፒ ሊንክና ፎሎ ማድረግ እንዳይረሳ። የመጀመሪያው ሳምንት ይሄን ነው የሚመስለው። እንግዲህ አርሰናል ዲፌንዲንግ ሻምፒዮን ናቸው፣ ወይም ከ2004 በኋላ ለመጀመሪያ ጊዜ ነው። ስለዚህ መክፈቻ ጨዋታቸው እነሱ ናቸው የሚያደርጉት ማለት ነው። እንግዲህ ምሽት 2 ሰዓት ላይ ፍራይዴይ ወይም ደግሞ አርብ ኦገስት 21 ምሽት 2 ሰዓት አርሰናል በሜዳቸው ኤምሬትስ ስቴዲየም የፍራንክ ላምፓርዱን አዲሱን አዳጊውን ቡድን ኮቬንትሪ ሲቲን የሚጋብዙ ይሆናል ማለት ነው። ቅዳሜ ሀል ሲቲ በሜዳቸው ማንቸስተር ዩናይትድን ይጋብዛሉ። ኤቨርተን ከክሪስታል ፓላስ ጋር ይገናኛሉ። ኢፕስዊች ታውን ሌላው አዲሱ አዳጊ ቡድን ነው። ፖርትማን ሮድ ላይ ሰንደርላንድን ይጋብዛሉ። አሪፍ ጨዋታ ነው ባይዘው። ኖቲንግሃም ፎረስት ከሊድስ ዩናይትድ፣ ከዞጪ ብሬንትፈርድ ከስፐርስ ጋር በለንደን ደርቢ ምሽት 1 ሰዓት ተኩል ይገናኛሉ ማለት ነው። እነዚህ ጨዋታዎች 11 ሰዓት ላይ ይደረጋሉ። እሁድ ብራይተን ከአስቶን ቪላ ይገናኛሉ። ማንቸስተር ሲቲ ከበርንማውዝ በጣም አሪፍ ጌም ነው። ከዞጪ ኒውካስል ዩናይትድ እና ሊቨርፑል ዩናይትድ ጨዋታቸውን ያደርጋሉ። ሰኞ ደግሞ ፉላምና ቼልሲ ለንደን ደርቢ፣ ለንደን ብቻ አይደለም ምዕራብ ለንደን ደርቢ ማድረግ ጨዋታቸውን ይጀምራሉ ማለት ነው። ሲቲ በአዌይ ዲስአድቫንቴጅ ሩል ይቀጣል ባይዘው። የቀጣይ ዓመት ፊክስቸሮቹ ከድህረ ፔፕ ጋርዲዮላ በኋላ የመጀመሪያው ጨዋታ በርንማውዝን በሜዳቸው ይጋብዛሉ። ከዛ በኋላ ግን ዘንድሮ ከአንደኛ እስከ አምስተኛ ያጠናቀቁ ቡድኖችን ማለት ነው የመጀመሪያ ግንኙነታቸው ከሜዳቸው ውጪ ይሆናል ማለት ነው። እንደ ትልቁ ዲስአድቫንቴጅ የሚቆጠረው ነጥብ ያገኙበታል አይገኙበትም የሚጠበቀው ጉዳይ ይሆናል። ፊክስቸራቸው ግን በዚህ መንገድ የሚቀኝ ይሆናል። ሊቨርፑል ያው ወደ ሴንት ጄምስ ፓርክ አቅንተው ነው ጨዋታቸው የሚጀምሩት። ከዛ በኋላ ኖቲንግሃም ፎረስትን ይጋብዛሉ በሜዳቸው። ኢፕስዊች ታውን ጋር ከሜዳቸው ውጪ ይጓዛሉ። ፉላምን ይጋብዛሉ ሜዳቸው አንፊልድ ላይ። ከዛ በኋላ ከበርንማውዝ ጋር ከሜዳቸው ውጪ ጨዋታቸውን ያደርጋሉ። አንዶኒ ኢራኦላ በአምስተኛ ሳምንቱ የቀድሞ ክለቡን ያገኛል ማለት ነው። ያ ብቻ አይደለም፣ ኦገስት ሴፕቴምበር ለክፉ አይሰጥም። እነዚህ አምስቱ መርሃ ግብሮች እስከ ሴፕቴምበር 19 ናቸው። ከዛ በኋላ ግን ኦክቶበር ላይ በጣም ቦምብ ጌም ነው ያለባቸው ጋይስ። በተከታታይ አርሰናልና ማንቸስተር ሲቲን ያገኛሉ በጥቅምት ወር ላይ ማለት ነው። ከዛ በኋላ ደግሞ ማንቸስተር ዩናይትድ እና ኤቨርተንን ደግሞ ጥቅምት ወር ማጠናቀቂያና ህዳር ወር መግቢያ በፈረንጆቹ ነው የሚወራው በኖቬምበር መጀመሪያ ቀናቶች ላይ የሚያገኙበት ተከታታይ መርሃ ግብሮች ይጠብቋቸዋልና አንዶኒ ኢራኦላ እንግዲህ ያው ማኔጀሪያል ሺፍት አለ በዚህ ቡድን ውስጥ እንዴት ይቃኛሉ የሚጠበቅ ነው። ግን የመጀመሪያዎቹ እስከ ጥቅምት ወር እስኪገቡ ድረስ በደንብ ነጥብ መሰብሰብ የሚችሉበት እድል ግን እንዳለ መናገር ትችላላችሁ። ቼልሲ እንግዲህ ያው ከአሰልጣኝ ጃቪ አሎንሶ ጋር እንዴት ይቃኛል ይጠበቃል። 10ኛ ደረጃን ይዞ ያጠናቀቁት በሳምንት አንዴ መጫወትን ዕጣ ፈንታ ያገኛሉ እንግዲህ ኤፍ ኤ ካፕና ካራባኦ ካፕ ጨዋታዎች እስኪመጡ ድረስ ማለት ነው። ይህ በእንዲህ እንዳለ ታህሳስ ወር ላይ ተደራራቢ ከባድ ጨዋታዎች እንዳሉባቸው መርሃ ግብሮቻቸው ያሳያሉ። በዚህ መሰረት በተለይ ሊቨርፑልን በሜዳቸው ጋብዘው በሳምንቱ ወደ ኤቲያድ ማቅናት ያለባቸው አጋጣሚ እንደሚፈጠር መርሃ ግብሮቻቸው ያሳያል። ይህ በእንዲህ እንዳለ ግን የመጀመሪያው መክፈቻ ጨዋታቸውን ያው ሰኞ ዕለት ነው የሚያደርጉት። አርብ ሲጀመር በ21 ቅዳሜ እሁድ አልፎ ሰኞ የመጨረሻው መርሃ ግብር ከፉላም ጋር በምዕራብ ለንደን ደርቢ ጨዋታቸውን ያደርጋሉ ከሜዳቸው ውጪ ተጉዞ ማለት ነው። እርግጥ የኪሎ ሜትሮች ነው አይ ቲንክ 5 ኪሎ ሜትር ወር 4 ኪሎ ሜትር ልዩነት ነው ያለውና እዛው ቅርብ ነው። ክራቨን ኮቴጅ ላይ ጨዋታቸውን ያደርጋሉ። ከዛ በኋላ እንግዲህ ከብራይተን ኤንድ ሆቭ አልቢዮን በሜዳቸው ይጋብዛሉ። ሶስተኛው ሳምንት ላይ ከአርሰናል ነው የሚገናኙት። ከአርሰናል ጋር ከሜዳቸው ውጪ ኤምሬትስ ላይ ማለት ነው። ዣቪና ሚኬል አርቴታ ሁለቱም የባስክ ግዛት ተወላጅ ናቸው፣ ስፔናውያን ናቸው፣ ይተዋወቃሉ። እርስ በርስ ይገናኛሉ በሶስተኛው ሳምንት። ከዛ ውጪ አራተኛው ሳምንት ላይ በሜዳቸው ሀል ሲቲን ይጋብዛሉ። በአምስተኛው ሳምንት ደግሞ እንደገና ለንደን ደርቢ ከሜዳቸው ውጪ ተጉዘው እዛው ነው ምዕራብ ለንደን ደርቢ ነው ከብሬንትፈርድ ጋር ጂቴክ ኮሚኒቲ ስቴዲየም ላይ ይገናኛሉ ማለት ነው። ማንቸስተር ዩናይትድ እንግዲህ ከ2 ዓመታት ቆይታ በኋላ ወደ አውሮፓ ሻምፒየንስ ሊግ ተመልሰዋል። በዛ ሂደት ደግሞ በፕሪሚየር ሊግ የሚኖራቸው እንቅስቃሴ ምን ይሆናል ከማይከል ካሪክ ጋር በተያያዘ ይጠበቃል። ዩናይትድ ደጋፊዎች አምና 3ኛ ነው ዘንድሮ ከዛ ከፍ ማለትን ይሻሉም ይጠብቃሉ ማለት ነው። ሀል ሲቲን ከሜዳቸው ውጪ ተጉዞ ነው የሚያገኙት። ከዛ በኋላ ኢፕስዊች ታውን ሌላውን አዲሱን አዳጊውን ቡድን በሜዳቸው ኦልድ ትራፎርድ ይጋብዛሉ። ከዛም ወደ ኤቨርተን ነው የሚያቀኑት። ይህ በእንዲህ እንዳለ በአራተኛው ሳምንት ላይ ከማንቸስተር ሲቲ ጋር በማንቹሪያን ደርቢ የሚገናኙ ይሆናል ማለት ነው። አራተኛው ሳምንት ላይ ቀውጢ ጌም እናያለን ማለት ነው። አምስተኛው ሳምንት ላይ ፉላምን ከሜዳቸው ውጪ ተጉዘው የሚያገኙ ይሆናል ማለት ነው። አይ ቲንክ ሚድዊክ ላይ በተለይ ክሪስማስ ጊዜያቶች ላይ ትንሽ የጨዋታ መደራረቦችን እንዴት አንድ ላይ ያደርጋል ከማይክል ካሪክ ጋር በተያያዘ በቀጣዩ ውድድር ዘመን የሚጠበቅ ርዕሰ ጉዳይ ነው። ሮቤርቶ ዲዘርቢ እንግዲህ ከ17ኛ ደረጃ በእንጥልጥል ከመትረፍ ይሄንን የውድድር ዘመን ደግሞ ምን መልክ ይዘው ያጠናቅቁታል እንዴት ሲጀምሩታል የሚጠበቅ ርዕሰ ጉዳይ ነው። ከዝውውር መስኮት ላይ እንቅስቃሴያቸው በጣም አስፈሪ ነው ጋይስ። ከወዲሁ በጣም በንቃት ነው የተንቀሳቀሱት። 57 ጎሎች ነው የተቆጠረባቸው አምና። ያን ነገር ለማስተካከል እንደ ሮበርትሰን፣ ሴኔሲና ያምፖል ቫን ሄካን አስፈርሟል። በቀጣይ ደግሞ በአማካኝ ቶናሊን እንዲሁም በፊት መስመር እንደነ ሳቪኒዮ ከመሳሰሉ ተጫዋቾች ጋር ስማቸው እየተያዘ ይገኛል። መርሃ ግብራቸው የመጀመሪያው ጨዋታ ለንደን ደርቢ ነው። ከብሬንትፈርድ ጋር ጨዋታቸውን ያደርጋሉ ማለት ነው። ጂቴክ ኮሚኒቲ ስቴዲየም ነው። ከሜዳቸው ውጪ ተጉዞ የሚያደርጉት መርሃ ግብር ነው። በሳምንቱ ከኒውካስል ዩናይትድ ጋር በሜዳቸው ጨዋታቸውን ያደርጋሉ። ከዛም ኖቲንግሃም ፎረስት ከሜዳቸው ውጪ ከዛ ኤቨርተንን ይጋብዛሉ። ከዛ አምስተኛውንም ሳምንት አስቶን ቪላን እዚሁ በሜዳቸው የሚጋብዙበት መርሃ ግብር ነው ያለው። እንቅስቃሴያቸው ምን ይመስላል የሚለው ጉዳይ ቀጣይ ዓመት ይታያል። ዲፌንዲንግ ሻምፒየንስ አርሰናል በስተመጨረሻም እንግዲህ ከአርብ የመጀመሪያ መክፈቻ ጨዋታቸውን የሚያደርጉ ይሆናል ከኮቬንትሪ ሲቲ ጋር አዲስ ካደገው ቡድን ጋር ነው ጨዋታቸው የሚያደርጉት። ትሪኪ ኦፖነንት ነው። አዲስ ያደገ ቡድን ሁሌም ምን ይዞ ይመጣል የሚለው ማወቅ ስለማይቻል ትንሽ ጠጠር ያለ መርሃ ግብር እንዳይሆንባቸው ስጋት አለ። የፍራንክ ላምፓርድ ቡድን በሻምፒዮንሺፕ በተለይ ከፍተኛው ነጥብ ይዞ አንደኛ ደረጃን ይዞ ያጠናቀቀ ቡድን እንደነበር የምታስታውሱት ጉዳይ ነው። ከዛ ውጪ ግን መርሃ ግብሮቻቸው በተከታታይነት ትንሽ ጠንከር ያለ መርሃ ግብር እንደሆነ መናገር ያስፈልጋል። በሳምንቱ ከሜዳቸው ውጪ ተጉዘው
ከአስቶን ቪላ ጋር ነው ጨዋታቸው የሚያደርጉት። ይሄንን መርሃ ግብር በዚህ ዋንጫውን ባሳኩበት ዓመት እንኳን ተሸንፈውበታል እንደምታስታውሱት ባለቀ ሰዓት በተቆጠረባቸው ጎል ማለት ነው። ከዛ ውጪ ሶስተኛው ሳምንት ላይ ቼልሲን ይጋብዛሉ ማለት ነው። ከዣቢ አሎንሶ ጋር በተያዘ እሱንም የቼልሲ መርሃ ግብር ላይ በስፋት አንስተናል። ከዛ በኋላ ደግሞ ከሜዳቸው ውጪ ተጉዘው ወደ ሰንደርላንድ ብላክ ካትስ ጥቋቁር ድመቶችን የሚያገኙናል ስታዲየም ኦፍ ላይት ላይ ማለት ነው። ከዛ በኋላ ደግሞ እንደገና በሳምንቱ ከሜዳቸው ውጪ ተጉዘው ከብራይተን ኤንድ ሆቭ አልቢዮን ጋር በአሜክስ ስታዲየም ላይ የሚገናኙናልና ትንሽ ትሪኪ ኦፖነንቶች ናቸው የመጀመሪያዎቹ 5 ሳምንታት ብለን ማንሳት የምንችለው ነው ከአርሰናል እግር ኳስ ክለብ መርሃ ግብሮች ጋር በተያያዘ። ፕሪሚየር ሊግ 26-27 እንግዲህ ቀጣይ መርሃ ግብሮች ምን ይመስላሉ የሚሉት የቶፕ 6 ቲሞችን እንደሚከተሉ አይተናል። ኮፒ ሊንክ ሼር ማድረግ እንዳይረሳ። ለእናንተ ማቀርበው ጥያቄ ቀጣይ ዓመት ፕሪሚየር ሊጉን ማን ያሳካዋለው? ሐሳባችሁን ኮሜንት ላይ ማስቀመጥ ይቻላል። ይመቻል። የሚቀጥለው የውድድር ዓመት ፕሮግራማችን ወጥቷል። ሃንድ ኦፍ አርሰናል ነው ይሄንን መረጃ ያጋራን። እዚህ ጋርም ፎቶን አስቀምጥላችኋል። መጀመሪያ ጨዋታችን በሜዳችን ከአዲሱ አዳጊ ከኮቨንተሪ ሲቲ ጋር የምናደርግ ይሆናል። ሁለተኛ ጨዋታችን ደግሞ ከሜዳችን ውጪ ከአስቶን ቪላ ጋርና ሶስተኛ ጨዋታችን ደግሞ በሜዳችን ከቼልሲ ጋር እንደሆነ ተረጋግጧል። ከሊቨርፑል ጋር 9ኛ ሳምንት ላይ ከሜዳችን ውጪ የምንገናኝ ይሆናል። 12ኛ ሳምንት ላይ ደግሞ በሜዳችን ማንቸስተር ሲቲን የምናስተናግድ ይሆናል። 12ኛ ሳምንት ላይ ደግሞ ከሜዳችን ውጪ ተጉዘን ከቶተናም ጋር ጨዋታችን የምናደርግ ይሆናል። 16ኛ ሳምንት ላይ ደግሞ በሜዳችን ማንቸስተር ዩናይትድን የምናስተናግድ ይሆናል። የሚቀጥለው የውድድር ዓመት የፕሪሚየር ሊጉን የመጨረሻ ጨዋታችን የምናደርገው በሜዳችን ከብራይተን ጋር እንደሆነ ተረጋግጧል። ሙሉም ፕሮግራሙን እዚህ ጋር አስቀምጬላችኋለሁ። እናንተስ እንዴት ተገኛችሁት? ሐሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። የእግር ኳስ ጨለማ ሳይዷ እኮ ይሄ ነው ጋይስ። ሌሊቱን እጅግ በጣም አሰቃቂ ጉዳት ተመልክተን ነበረ። በዓለም ዋንጫው ካናዳ ኳታርን 6-0 ባሸነፈችበት ጨዋታ ላይ እንግዲህ የካናዳው ኢስማኤል ኮኔ እግሩ ላይ እንግዲህ ስብራት አጋጥሞት ነበረ። ታዲያ ይህንን ጉዳት ያደረሰበት የካታሩ እንግዲህ ማዲቦ የተባለ ተጫዋች ነው ማለት ነው። ታዲያ እሱም ይህንን ሲመለከት በጣም ደንግጦ እጆቹን በጭንቅላቱ ይዞ ድንጋጤ ውስጥ እንደነበረ ተመልክተነው ነበረ። የኢስማኤል ኮኔን ሪያክሽን ስንመለከት ራሱ ጉዳቱ ምን ያህል ከፍተኛ እንደነበረ በደንብ በግልጽ ፊቱ ላይ የሚነበብ ነበረ። እሱ ራሱ እግሩን ሲመለከተው ማመን ከብዶት ነበር የፊቱ ሪያክሽን በዚህ መልኩ ተለውጦ የነበረው ማለት ነው። ብቻ በጣም አሳዛኝ የሚባል ጉዳት ነበር የደረሰበት። ታዲያ ጉዳትም እንግዲህ ከ4 እስከ 5 ወር ከሜዳ እንደሚያርቀው ተነግሯል ማለት ነው። ነገር ግን እንዲህ ሆኖ ከሜዳ ተቀይሮ ሲወጣ በቃሬዛ እንግዲህ ደጋፊዎቹን ይቅርታ እየጠየቃቸው ነበር የወጣው ማለት ነው። ያው ባለም ዋንጫው ከዚህ በኋላ ግልጋሎት ስለማይሰጣቸው ማለት ነው። አስቡት ለሀገር ያለው ፍቅር ምን ያህል ቢሆን ነው እሱ በእንደዚህ አይነት ኮንዲሽን ላይ ሆኖ ደጋፊዎችን ይቅርታ እስከመጠየቅ ያደረሰው ማለት ነውና የካታርም እንግዲህ ይህንን ጉዳት ያደረሰበት ተጫዋች ሆኖ ማዲቦም እንግዲህ ሄዶ ለተጫዋቹ መልበሻ ክፍል ድረስ ገብቶ ይቅርታም ጠይቆት ነበረ። ተጫዋቹም እንግዲህ ከወላጅ እናቱ ጋር ሆስፒታል ሕክምና ክትትሉን እያደረገ እንደሚገኝና የቀዶ ጥገና ሕክምናውን እንደሚያደርግ ነው እየተነገረ የነበረው ማለት ነው። ኤኒዌይ በጣም አሰቃቂ የሚባል ጉዳት ነበር ሌሊቱን የተመለከተው። እናንተ ስለዚህ ሞመንት ምን ትላላችሁ? ሐሳባችሁን አጋሩኝ። የፕላስ መልክቱ መጫን እንዳትረሱ።